የአካል ሶስትነት ላይ እንምጣ። ምንድነው የሚሉት? ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም በቅንፍ ሙሉ ገጽ ፍጹም መልክ ወይም ሙሉ መልክ ፍጹም አካል አላቸው ወይም ሙሉ አካል አላቸው። አሁን ሙሉ የሚለው ለምንድን ያስፈልገው ነው የመጀመሪያው ነገር። ማለት ሙሉ አካል አላቸው ስትለኝ ምን አስበ ነው ሙሉ የምትለኝ አይደል? አሁን እኛ አካል ስንል እኔነት እያልን ነው። ስለዚህ እኔነት እያልኩ እየተናገርኩ ስለሆነ ሙሉ የሚለውን አላስብም። አንተ ወይም እነሱ ሙሉ የሚሉን ምን ስለሚያስቡ ነው? ትላንትና እንዳሳየናችሁ ጎዶሎ ከተባ እሺ ተጨማሪ ማስረጃ ደግሞ እናሳይ ማለት ነው። ተጨማሪ ደግሞ ላሳያችሁ። በትናንትና እንዳልኳችሁ በዚህ ጉዳይ ላይ እንግዲህ በጣም እልፍ የሆነ ማስረጃዎች አሉን። በጣም ብዙ ማስረጃዎች አሉን። እንዳልኩት ደግሞ እነዚህ ማስረጃዎች ከገድላት ያወጣን አይደለም እናሳያችሁ። ቤተክርስቲያኒቷ ራሷን ያብራራችበት መጽሐፍቶች አሉ። ቀደም ከሃይማኖተ አበው ስናሳይ ነበር። ከዛ በኋላ ደግሞ መልካ ስላሴ ስናሳይ ነበር። የኦርቶዶክስ ቤተክርስቲያን ደግሞ የአራቱ ጉባኤያት መምህር የሆኑትን ደግሞ የእሳቸውን ትምህርት ስናሳይ ነበር። ሁለት ማለት ነው። መምህር ኤፍሬም እሳቸውም የተናገሩትን አሳይተናል። የጽሁፍ ማስረጃዎችንም አሳይተናል። አሁን ደግሞ በጣሊያን የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በዚህ ጉዳይ ላይ የጻፈውን ጽሁፍ ደግሞ ላሳያችሁ። ምንድነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጣሊያንና የአካባቢው ሀገረ ስብከት በዚህ ጉዳይ ላይ ምን ያምናል የሚለውን ደግሞ ተጨማሪ ነገር ደግሞ እሺ ይሄ ዌብሳይት ነው የምታዩት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ጣሊያን እና አካባቢው ሀገረ ስብከት የሱ ድረገጽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድረገጽ የጣሊያን ሀገረ ስብከቱ ማለት ነው። እዚህ ላይ እንምጣና ይታያችኋል። እዚህ ጋር የስም ሶስትነት እንደምን ነው ቢሉ ይላል። አብ ወልድ መንፈስ ቅዱስ ይላል። እሺ እዚህ ላይ አንጣላም፣ አንድ አይነት ሐሳብ አለን። የአካል ሶስትነት ላይ እንምጣ። ምንድነው የሚሉት? ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም በቅንፍ ሙሉ ገጽ ፍጹም መልክ ወይም ሙሉ መልክ ፍጹም አካል አላቸው ወይም ሙሉ አካል አላቸው። አሁን ሙሉ የሚለው ለምንድን ያስፈልገው ነው የመጀመሪያው ነገር። ማለት ሙሉ አካል አላቸው ስትለኝ ምን አስበ ነው ሙሉ የምትለኝ አይደል? አሁን እኛ አካል ስንል እኔነት እያልን ነው። ስለዚህ እኔነት እያልኩ እየተናገርኩ ስለሆነ ሙሉ የሚለውን አላስብም። አንተ ወይም እነሱ ሙሉ የሚሉን ምን ስለሚያስቡ ነው? ትላንትና እንዳሳየናችሁ ጎዶሎ ምንድነው? እጅ የሌለው እግር የሌለው አይን የሌለው ማለት ነው። ትላንትና ያሳየነው ጽሁፍ ላይ ካስፈለገ ድጋሚ ማሳየት ይችላል። ስለዚህ አሁንም ተመልከቱ ምንድነው የሚሉን? ሙሉ የሆነ ገጽ ምን ማለት ነው? እናብራራው። ገጽ ማለት ይላሉ ፊት ሲሆን ሙሉ ፊት ማለት ነው። ከአንገታችን በላይ የሚታዩት የሰውነት ክፍሎቻችን አይን፣ እሺ፣ ጆሮ፣ አፍንጫ ወዘተ የመሳሰሉትን ያጠቃልላል። ፊታችን ላይ ያሉት አይን አለ፣ ጆሮ አለ፣ አፍንጫ አለ ወዘተ ማለት ያው ከንፈር አለ፣ ጥርስ አለ፣ ምላስ አለ ምናምን ነገር። እሺ መልክ በእያንዳንዳቸው የሰውነታችን ክፍሎች እግር፣ እጅ፣ ራስ፣ ፀጉር፣ አይን፣ ጆሮ ተብሎ ሲቆጠሩ ነው። አካል በአጠቃላይ ሙሉ የሰውነታችን ክፍል ነው። ስለዚህ እነዚህ ወገኖች አካል የሚሉት ምንድን ነው? ቦዲ ነው አካል የሚሉት። አልገባቸውም አካል ምን እንደሆነ።
የኢትዮጵያ ኦርቶዶክስ ሊቃውንት ገና አካል ምን እንደሆነ አልገባቸውም። ስለ ገላ ነው እያወሩ ያሉት። አልገባቸውም፣ አልተረዱትም። እነዚህ ሊቃውንቶች ማለት ነው አራት አይና የሚባሉት አካል ማለት አሁንም ለነሱ ምንድነው የሚመስላቸው? እጅ፣ እግር፣ ጸጉር በዚህ መንገድ ነው የሚረዱት። ልዩነቱ ምንድነው? ከፍጡራን ወይም ከኛ ከሰው የስላሴ ልዩነቱ ምንድነው ከተባለ አካል በአጠቃላይ ሙሉ የሰውነታችን ክፍል ነው። ተመልከቱ፣ አካል በአጠቃላይ የሰውነታችን ክፍል ነው። የፍጡራን አካል የሚታይ፣ የሚዳሰስ፣ የሚመጠን፣ የሚወሰን ሲሆን የስላሴ አካል ግን የማይታይ፣ በእጅ የማይዳሰስ፣ በቦታ የማይወሰን፣ በሁሉ ሙሉ ነው። ያያችሁ ነው አይደል? ስለዚህ ከኛ ምንድነው የሚለየው ስላሴ ከተባለ የኛ የሚነካ የሚዳሰስ ነው። እጄን ትነኩታላችሁ፣ ጣቴን ትነኩታላችሁ። ስላሴ ጋር ስንመጣ የሚዳሰስ አይደለም፣ ረቂቅ ነው። ግን እስቲል ምን አለው? አይን አለው፣ ጆሮ አለው፣ አፍንጫ አለው ወዘተ። የቀሩትን ሙሉ ነው። እግር አለው፣ እጅ አለው፣ ራስ አለው፣ ጸጉር አለው፣ አይን አለው፣ ጆሮ አለው፣ ከዛ ነጠብጣብ። የቀሩትን ሙሉ ነው። ቆሞሱ የቀሩትን ነገሩን ማለት ነው። ጾታ አለው አሉ ማለት ነው። እነሱ ያው ለመጻፍ ትንሽ ስለሚያስቸግር ፖይንት ያደረጉት፣ ቆሞሱ ደግሞ አፈረጡት ማለት ነው። ስለዚህ ቤተክርስቲያኒቷ በሀገረ ስብከት ደረጃ ኦፊሻል የሆነው ዌብሳይቷ ላይ ይሄን ያስቀመጠችው ኦፊሻል የሆነ ዌብሳይቷ ላይ ይሄን ያስቀመጠችው ማለት ነው፣ የሀገረ ስብከቱ የጣሊያን ሀገረ ስብከት። ስለዚህ አሁን እናንተ መታችሁ የቲክቶኳ እንግዲህ ቅድም ፍሬን የበጠሱት እንዳሉት መምህር ዘበነ ፍሬን የበጠሰ መኪና ነው ታውቃላችሁ፣ ወይም ይገላል ወይም ከአካል አንዱን እነሱ በሚተረጉሙት ከአካል አንዱን ያጎለዋል ማለት ነው። ያጎላል። ኦርቶዶክስ የኢትዮጵያ ኦርቶዶክስ እንደዚህ ነው የምታምነው ወዳጆች፣ እንደዚህ ነው የምታምነው። ለዚህ ነው የሚደበቁት ሂደው ማን ጋር ነው? ካፓዶሻን ፋዘርስ ጋር ሂደው የሚደበቁት ሂደው አትናቲዮስ ጋር ነው። ለምን ከተባለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶቿ የጻፉት ጽሑፍ እንደሚያሳፍር ስለሚያውቁት ማለት ነው። እንደሚያሳፍር ስለሚያውቁ ነው። አንድ ቪዲዮ ልጨምርላችሁ። ምናልባት መምህር ዮሐንስን እዚህ ቲክቶክ ላይ ሲያስተምሩ ሰምተናቸዋል ብዙ ጊዜ። በዚህ ጉዳይ ላይ የተናገሩትን አንድ ነገር ላሰማችሁ። አጭር ነች፣ ተመልከቱ ምን እንደሚሉ። የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት፣ እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም። ተመልከቱ። እሳቸው ደግሞ ምንድነው የሚሉት? ሁለት ጎራ አለ። አንዳንዶቹ ምሳሌ ነው ይላሉ፣ ሁለተኞቹ ደግሞ አይ አለው ግን ምን አይልም፣ አይመረመርም። እግር እንደዚህ አለው ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይሄን ያነሳሉ። ቅዱስ አትናቴዎስም ይሄን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይሄን ያነሳል። መልክ አለው ስለሚል ማለት ነው። መልካ ስላሴ የሚሉም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶች ይህንን በስፋት ያስተምሩታል። በስፋት ያስተምሩታል። የሰማችሁ ነው? በስፋት ያስተምሩታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች ይሄን ነው በስፋት የሚያስተምሩት። እጅ እግር አለው ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው። ተመልከቱ፣ በምሳሌ ብቻ አይደለም፣ አይን አለው፣ ጆሮ አለው፣ ግን ረቂቅ ነው። ይህንን አብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንቶች እንደሚያስተምሩ መምህር ወይም ደግሞ ዲያቆን ዮሐንስ ጌታቸው የተናገሩት ሐሳብ ነው እና በቃ ከዚህ በላይ እንግዲህ ስንት ማስረጃ እናስቀምጥ? ስንት የቪዲዮ አሳየን፣ የጽሁፍ አሳየን፣ በመጽሐፍ በዌብሳይት ምን ቀረን? ብራናው ነው የቀረን። እንግዲህ ብራናውንም እንፈልጋለን፣ ችግር የለውም እንፈልጋለን ብራናውንም።
ምን ትላላችሁ ወገኖች? ኦርቶዶክሳውያን የጠራ ትምህርት ሌላ ኦርቶዶክሳውያን ያላት የጠራ ያልተነካካ ያልተበረዘ ያልተሸካከተ ተብሎ የሚባል ምንድነው የጠራ ትምህርት ያላት? ከዚህ በኋላ ምንም የላትም። እንኳን ትምህርት ያልተበረዘ ህንጻ የላትም። ህንጻ ቤተክርስቲያን ባለፈው እንዳሳየን የምዕራብ በር አዎ ህንጻ ቤተክርስቲያን አዮ ተበርዞ ገድላቷ ተበርዞ ዶክትሪኗ ተበርዞ ቀኖኗ ተበርዞ ምንም የለም እኮ። ባለፈው ተሰባሰቡ ምንድነው ዝክረ ኒቂያ ያሉ። ከዛ መግለጫውን የመጨረሻ ሲያወጡ ምን አሉ? ህንጻችን ተበርዟል አሉ። ምዕራብ በር የሚባል የለም። ሁለተኛ ገድላ ድርሳናታችንን ካቶሊክ በረዘችው አሉ። አሁን ደግሞ ያው ስላሴ ላይም እንደተበረዘ እያየን ነው። ምንም የለም በቃ ምንም ማለት ነው። ያለው አማራጭ ምንድነው? ወደ ጌታ መምጣት ብቻ ነው። ሌላ ምንም አማራጭ የላችሁ። ምንም ሌላ አማራጭ የላችሁ። ይሄን ይመስላል እንግዲህ ሀገር በቀሉ የኦርቶዶክስ ትምህርት። ቄስ ያ መጽሐፍ ቁጥር 2 ብለው ከእንደገና እንደው አስፍተህ የምጽፈው ነገር ቢኖር በተለይ አባቶቼ ናቸው ብላ የምትጠራቸው እነሱ በድርሳኖቻቸው ምን ብለው እንዳሉና በተለይ ደግሞ ከዚህ ከግዕዙ አኳያ ደግሞ ባለሙያዎችን ሃይማኖት አበውንም አንብበህ በአንድምታም ትርጓሜ ሁሉ ጭምር ሳይቀር ቄርሎስ እንደዚህ ብለዋል እየተባለ የሚባል ነገር አለ። አሁን እኔ ይታየኝ አባቶች በተባሉት እንኳን ዘንድ ኦርቶዶክስ የጻፈችው አባቶች ብላ የምትላቸው ሜንሽን ያደረገቻቸው ባስልዮስ ዘቂሳርያ ብላ አትናቴዎስም ብላ ዮሐንስ አፈወርቅም ብላ አይ ቲንክ በውጭው ቋንቋ ከተጻፈው ከእንግሊዝኛው ቋንቋ ጋር የግዕዙ ማች አላረጋለ እና እዚህ ላይ በደንብ ቢሰራ ብዙ ነገር ይወጣል ብዬ ነው የማስበው። በተለይ ከኦርቶዶክስ ቤተክርስቲያን አኳያ የተጻፉት ላይ ያለ ስህተት በጣም ብዙ ስላለ ማለት ነው። የሚገርም ነገር ወንድምነት እሱ አንድ ስጋት ነው። ግን በተለይ የኤርሊ ቸርች ፋዘርስ ደግሞ በሁሉ ነገር ተስማምተው አያውቁም እኮ። አሁን ኦርቶዶክስ እኮ እንደምታወራው እኮ አይደለም። ሜላ ትንሽ በመጽሐፉ ሪፍሌክት ለማድረግ ሞክሯል። በእያንዳንዱ ጉዳይ ቤተክርስቲያኒቷ ውስጥ አሁን እንጥቀስ ከተባለ በእያንዳንዱ ጉዳይ እኮ ኤርሊ ቸርች ፋዘርስ በሕፃናት ጥምቀት እንኳን አንድ አይነት አቋም የላቸውም። ግልጽ በሆነ መልኩ ማለት ነው። ቤተክርስቲያኒቷ የራሷን ሜጀር ትወስዳለች። ያው በራሷ ኮንቴክስት ቀይራው ሊሆን ይችላል። ግን ኢቭን አንዳንድ የምጠቅሳቸው ያሉት የተናገሩት ሊኖር ይችላል። የሆነ ፖይንት ላይ ያወራውን ሐሳብ እዛ ጋር ደግሞ የሚቀይርም ሁላ አለ እኮ ኤርሊ ቸርች ፋዘርስ ሆኖ ማለት ነው። በአንዱ ጉዳይ ላይ ማለት ነው፣ በአንዱ ሐሳብ ላይ ወጥ የሆነ አቋምና ወጥ የሆነ አስተሳሰብ ሁሉም ኤርሊ ቸርች ፋዘርስ አንድ አይነት አንደርስታንዲንግ በሆነ ጉዳይ ላይ የለውም። ስለዚህ አሁን እዚህ ቲክቶክ ላይ ያሉት ደግሞ የሚመቻቸውን ሰሌክት አድርገው ነው የሚያቀርቡት። ያንን ሐሳብ ሊደግፍላቸው የሚችላቸውን ሰዎች ሰርች ለማድረግ ቀላል ነው። ያው በዛ ቶፒክ ላይ ያወራውን ሰው ልታገኘው ትችላለህ፣ ኤርሊ ቸርች ፋዘርስ ማለት ነው። ከውጪዎቹ በደንብ ለመውሰድ ትችላለህ። ቤተክርስቲያኒቷ ውስጥ ግን ያለው ሪል የተናገሩትም ሊሆን ይችላል፣ ያወሩትም ሊሆን ይችላል። ምክንያቱም በቃ ኤርሊ ቸርች ፋዘርስ ላይ በሁሉ ጉዳይ ላይ ወጥ የሆነ ሐሳብና ተስማምተው ሁሉ ነገር ላይ አንድ አይነት እጅ ለእጅ ተጨባብጠው የጨረሷቸው ጉዳዮች ሁሉ ነገሮች ላይ የሉም።
ሊኖሩም አይችሉም። አሁን ኦርቶዶክስ እንደምታወራው አይደለም። የአባቶች ስምምነት በሚለው ካልሄድክ በስተቀር በፍጹም እኮ ሁሉም አባት ተመሳሳይ አመለካከት የለውም። ግን ኦርቶዶክስ ለእሷ እንዲመቻት የእሷን ሀሳብ የሚደግፍላትን የተወሰኑ ሰዎች ግን አብዝታ ኮት ታደርጋለች እና በጣም አስቸጋሪ ነው። ራሱ መጽሐፍ ቅዱስ ላይ መሰረት ካላረክ በስተቀር ኤርሊ ቸርች ፋዘርስ ላይ ሁሉን ነገር ተንጠልጥላ አትችለውም። መሰረትን መጽሐፍ ቅዱስ ካላረክ በስተቀር ወደሱ መመለስ ካልቻለች በስተቀር ቤተክርስቲያኒቷ ሁሉን ነገር ኤርሊ ቸርች ፋዘርስ ልስማ ካለች ሙሉ ለሙሉ ትቸገራለች። በጣም ነው የምትቸገረው። ሜላ ከፈትክ ማይክ? እሺ። አይ አልዘጋሁትም ነበር። እንግዲህ እንዳላችሁት ነው። እንትን አንዳንድ ነገሮች ያው ጥናት ያስፈልጋቸዋል። በተለይ ከዚህ በፊትም እንዳልኩት ኢትዮጵያ ውስጥ ብቻ ያለ አትናቴዎስ የሚባል አለ። ኢትዮጵያ ውስጥ ብቻ ያለ ጎርጎሮስ የሚባል አለ። ምን ማለቴ ነው? አትናቴዎስ እንግዲህ አትናቴዎስ ያላስተማረው ግን በአትናቴዎስ ስም አትናቴዎስ አስተምሮታል ተብሎ ኢትዮጵያ ውስጥ ብቻ የሚነገሩ ታሪኮች አሉ። በአባቶች ስም ማለት ነው። ያው ሰው አያነብም፣ ሄዶ ከዋናው ምንጭ አያስተያይም ብሎ ስለሚያስቡ ያኔም ደግሞ እንደዛ ስለሆነ ሰው ብዙ ውሸቶች ተሰርቷል። በጣም ብዙ ውሸቶች ተሰርቷል እና እሱ ላይ በጣም ትልቅ ጥናት ቢደረግ አሪፍ ነው። እኔ በጣም ጥቂት ነገር ነው ለማሳየት የሞከርኩት እዛ መጽሐፍ ላይ ያልተገለጡ ገጾች የሚለው መጽሐፍ ላይ መግለጥ ያልፈለጓቸው ግን አባቶች የተናገሯቸው ትምህርቶች በጣም ትንሹን ያሳዩት ፍንጭ እንዲሆን ብዬ እንጂ በጣም ብዙ ነገሮችን ማውጣት እንችላለን። ኢቭን በትክክለኛው መንገድ አባቶች የተናገሩትን ራሱ የማይቀበሏቸው ብዙ ትምህርቶች አሏቸው። ያው እነሱ ጋር ስንመጣ ምንድነው የሚሉን ማጆሪቲ ሩል ነው። ልክ እንደ ምንድነው እንደ ፖለቲካ አብዛኛው ያሉን ነው የምንቀበለው የሚል ደግሞ ምልከታ አላቸው። እውነት ግን እንደዛ አይደለች። እውነት አብዛኛው ሰው ስለተቀበለው አይደለም እውነት የሚሆነው አይደል? ጌታ ኢየሱስ ብቻውን እውነት ነው። ስለዚህ ዓለም ህዝብ ሁሉ ጠቅላላ በአንድነት ተስማምቶ ኢየሱስ አምላክ አይደለም ቢል እውነት ሊሆን ወይም ደግሞ የኢትዮጵያ ሲኖዶስ አብዛኛው በድምጽ ብልጫ አይ በቃ ካሁን በኋላ ኢየሱስ አምላክ ነው ያልነውን ተሳስተን ነው ቢሉ ኢየሱስ አምላክ ከመሆን ያስቀሯል? አያስቀሩም። እና መንፈሳዊ ዓለም ላይ ማጆሪቲ ሩል የሚባል ነገር የለም። እንደዛ የሚባል ነገር የለም። ኦርቶዶክስም ካቶሊክም የሳቱት በዚህ ነው ብዬ ነው ማምነው። አንደኛው ነገር ማጆሪቲው የተናገረውን እንቀበላለን የሚለው አስተሳሰብ ክርስቲያናዊ አስተሳሰብ አይደለም። ዓለም አትናቴዎስ ራሱ ያለው ነገር እንኳን ዓለም ብትቃወመኝ እኔ ዓለምን እንድቃወማታለሁ ብሏል። አትናቴዎስ ራሱ ማለት ነው። እና ዓለም በአንድነት እኔን ብትቃወመኝ እኔ ብቻዬን ሆኜ ዓለምን እቃወማታለሁ የሚል ሐሳብ ተናግሯልና በማጆሪቲ ሩል አይመራም ማለት ነው። በማጆሪቲ ሩል አይመራም። ስለዚህ እንደ ጌታ ፈቃድ እስቲ አንዳንድ ነገሮችን ለማድረግ እንሞክራለን። በቅርቡ ማን ሰርፕራይዝ ይኖረናል? አሁን ማልናገረው ይኖረናልና ኤርሚ ሊያወጣጣኝ እየሞከረ ነው። ግን በቅርቡ ዝም ብላችሁ ጸልዩ፣ ጌታ እንዲያገዘን እንዲረዳን። በቅርቡ ወራት አንድ ምናፈነዳው ነገር ይኖራል እንደ ጌታ ፈቃድ። ዳኒ ሳቅሳቅ እያለ ነው። ያው ከዚህ በላይ እንኳን ምንም አለንም። እሺ
ጌታ ይባረክ፣ ጌታ ይባረክ። ሁሌ እንደምናወራው መደምደሚያችን ኢየሱስ ነው፣ ኢየሱስ ነው። ቤተክርስቲያኒቷ ውስጥ የሚቀመጡት እያንዳንዱ ኮተት ትምህርቶች የሚደብቁት ማርያምን አይደለም፣ የሚሸፍኑት መላእክትን አይደለም፣ የሚከልሉት ጻድቃንን አይደለም። ሰይጣን ኮተት ትምህርቶችን ወደ ቤተክርስቲያን ካስገባ ሊሸፍን የሚፈልገው መላእክንም ማርያምንም ጻድቃን ቅዱሳንንም አይደለም። ከሰው ልብ መንጠቅ ከፈለገ ሁሌ የሚፈልገው አንድ ጉዳይ አለ። ክርስቶስ ኢየሱስን የተረዳችሁበትን ያንን የመረዳታችሁን ልክ በቃ ሌላው ለሱ ምንም ይሹ አይደለም ወዳጆች፣ ምንም ይሹ አይደለም፣ ምንም ይሹ አይደለም። ምክንያቱም የዘላለም ህይወት ተስፋችን እሱ ስለሆነ እዚህ ሰውን መጥቶ ኢየሱስን ከነጠቃችሁ ምንም የምታረጉት ነገር የለም፣ ምንም የምታረጉት ነገር የለም። እና በአብዛኛው ቤተክርስቲያኒቷ ውስጥ የሚነሱ ሁሌ የምንቃወማቸው ትምህርቶች በአንድም ሆነ በሌላ ክርስቶስ ኢየሱስን ከሰው ልብ ለመንጠቅ የሚዘጋጁ ትምህርቶች ናቸው። ኦኬ፣ የመዳን ተስፋችሁን ከልባችሁ የሚያረቁ በክርስቶስ ኢየሱስ ላይ ያላችሁ እምነት ሙሉ እንዲሆን የማያደርጉ ትምህርቶች ናቸው። በአብዛኛው እንደሱ ናቸው። ስለዚህ ወዳጆች ልባችሁን ጠብቁ። በክርስቶስ ኢየሱስ ላይ ያላችሁን እምነት ዞር ብላችሁ ተመልከቱ። ለምንድን ነው እሱ ቤተክርስቲያኒቷ ኢየሱስ ክርስቶስ ላይ ያላችሁ እምነት ሙሉ እንዳይሆን በአንድም በሌላ ስራ ላይ የሆነ ሳክራመንት የሆነ ነገር ላይ ምናምን እንዲሆን የምታረገው ለምንድን ነው? ቆም ብላችሁ ማየት መጠየቅ አለባችሁ። ኦኬ፣ ሁሌ እንደምናሳያችሁ ነው። እምነት አያድንም ብላ የምትናገር ቤተክርስቲያን ብቻውን በቂ አይደለም ብላ የምታወራ ቤተክርስቲያን ግን ዞር ብላ በዚህ በኩል ደግሞ እንደውም እምነቱን ላይ አያስፈልግህም ትላለች። ለመዳን ለመጽደቅ ደው ማርያም ትኑርልህ እንጂ እሷን እመን እንጂ ልብህ በሷ ላይ ጥርጣሬ አይግባው እንጂ አምላክንም ብትክድ ችግር የለውም የሚል ቀላል ይመስላል ግን በጣም ስውት የሆነ በጣም ከባድ የሆነ ሐሳብ በሰው ልብ ውስጥ ምን ታረጋለች? ትጨምራለች። ስለዚህ መንቃት አለባችሁ ወዳጆች። እኛ የምናደርገው ከተኛችሁበት እንድትነቁ ነው። ኦኬ፣ ወንጌል ያነቃል። አየ፣ ኢየሱስ ክርስቶስን በማመን አትድንም፣ እምነት ብቻ አይሰራም ያለች ቤተክርስቲያን በዚህ በኩል ደግሞ ለጻድቃን ለቅዱሳን የልጅህን ስም ሊሆን ይችላል በስማቸው በመጥራት ቤተክርስቲያን በማሰራት ዣንጥላ በመስጠት ኃጢአተኛ በደለኛ ሰው ይድናል ብላ ደግሞ ትናገራለች። እና ጉዳዩ እምነት ብቻ መጽሐፍ ቅዱሳዊ አይደለም ጥያቄው፣ ሐሳቡ እሱ አይደለም። በእውነት ላስተዋለው ሰው በደንብ ለተመለከተው ሰው እሱ አይደለም። ምክንያቱም እምነት ብቻ አያድንም የሚል ትምህርት ቢኖራት ኖሮ በማርያም ሰው በእምነቱ ብቻ ባልዳነ፣ በተክለ ሃይማኖት በሌሎች ቅዱሳን ጻድቃን በእምነታቸው ብቻ ሰዎች ገነት ገቡ ብላ ባልተናገረች ኖሮ ጉዳዩ ስለዚህ የእምነት ጉዳይ ብቻ አይደለም ማለት ነው። አይደለም። ጉዳዩ ዞር ብላችሁ ካያችሁት ጥሉ ከክርስቶስ ኢየሱስ ጋራ መሆኑ ይገባቸዋል። ጥምቀት ኢየሱስ ክርስቶስን ያመነ ሰው ካልተጠመቀ አይድንም ብላ የተናገረች ቤተክርስቲያን ዞር ብላ ደግሞ ሰዎች ባይጠመቁ እንኳን በዘራ ብሩክ እስትንፋስ አማካኝነት ልጅነትን ያገኛሉ ብላ ትናገራለች፣ ያውም አህዛብ። እንግዲያውስ ጥምቀት አያድንም ብላ የምታመን ቢሆን ኖሮ በዘራ ብሩክ እንዴት አመነች? መጠየቅ አለባችሁ። ሰው ያለ ሥራ አይድንም ተብሎ ከሲኦል እንዴት በክርስቶስ ሳምራ ይድናል? መጠየቅ አለባችሁ።
ለኢየሱስ ያልሰራው ጉዳይ ለምንድነው እሱ ለቅዱሳን ለጻድቃን የሚሰራው? መጠየቅ አለባችሁ። መዳን በሌላ በማንም የለም ተብሎ የተነገረለት ብቸኛ የመዳኛ መንገድ ኢየሱስ ሆኖ ሳለ ቤተክርስቲያኒቷን ለምንድነው እሱ በሌሎች ቅዱሳን ጻድቃን መላእክቶች መዳን ቀላል ያደረገችው? ለምንድነው በክርስቶስ ኢየሱስ ላይ ያከበደችው በህዝቡ ላይ? ኢየሱስን በማመን ሲመጣ መቁረብ አለብህ፣ መጠመቅ አለብህ፣ ሜሮን መቀባት አለብህ፣ ስራ መስራት አለብህ፣ ሌሎች ነገሮችን በጣም ትደረድራለች። አስተውሉ ወገኖች፣ ይሄ ሁሉ የሚደረደረው ኢየሱስ ሲሆን ብቻ ነው። ከኢየሱስ ውጪ መልካም ስራ ሳይኖር ትድናለህ። በኦርቶዶክስ አሕዛብ ሆነ ጭስ ሸቶ ትድናለህ። ዘርዝሩት ብራዘርስ፣ ዘርዝሩት። የመዳን መንገድ ብዙ ነው ይለዋል። ከኢየሱስ ውጪ እዛ ቤት የመዳን መንገድ በጣም ሰፊ ነው። ሳታውቀው ቤተክርስቲያኒቷ የተቀበለችው እውነተኛውን የጽድቅ ወንጌል ተበርዟል የምንለው ለዛ ነው። እንግዲህ ሰሞኑን አሁን እያየን ያለ ነው፣ ትላንትም ዛሬም እያየ ነው አለኝ የምትለው የሥላሴ አስተምሮ ጭምር ኢቭን ለሐሰተኛ ትምህርት ለመና ማለት በቃ ምንም ክርስቶስ ኢየሱስን ለካደ ቤተ እምነት መሰረት ሆኗል። ይሄው የኩነት ኮንሰፕት ማለት ነው። መሰረት ሆኗል። አካልን በዚህ ደረጃ ላይ ተረድተው ማለት ነው። አካል ማለት በቃ አፍንጫ፣ አይን፣ ጆሮ ምናምን በሚል ተረድተው ቤተክርስቲያኒቷ መጽሐፍ ቅዱስ ውስጥ የሌለ ኮንሰፕት ማለት ነው። እና በቃ ቆም ብላችሁ ራሳችሁ እንድታዩ ነው። በቃ እኛ በወንጌል እውነት ትውልዱን ማንቃት ነው ስራችን። መወሰን የእናንተ እድል ፈንታ ነው። እኛ መንቃት ነው ያለን ስራ። ለምን የሚል ትውልድ ያስፈልጋታል ቤተክርስቲያኒቷ። እያንዳንዱ ነገር የመጨረሻው ዓላማ ሰዎች ኢየሱስ ክርስቶስን በማመናቸው ብቻ እንዳይድኑ የማድረግ ነው ስትራቴጂው የሚመስለው። ከክርስቶስ ኢየሱስ ሰዎችን የማዳን ተስፋ ማራቅ መግፋት ነው የሚመስለው። ይኸው በደንብ መመልከት ትችላላችሁ። ክርክሮቻችን፣ ዲቤቶቻችንን እስቲ ቆም ብላችሁ ተመልከቱት። በእውነት በቅን ልባችሁን ከፍታችሁ ይዩት። እኛ ስንገባ ኢየሱስ ክርስቶስ ያድናል ብለን ነው የምንገባው። ስለ ኢየሱስ አዳኝነት ለመመስከር ነው እንደ ወንጌል አማኝ የምንቆመው። ሲገቡ ምን ብለው ነው የሚገቡት? ጥምቀት ያድናል ብለው ነው የሚገቡት። ስለ ኢየሱስ ለመናገር ስለ ክርስቶስ ኢየሱስ ለመመስከር ሳይሆን በጥምቀት በኩል ሰዎች ይድናሉ ብሎ ለመናገር ነው ድፍረት የሚኖራት ቤተክርስቲያኒቷ። በመስቀል ላይ ያፈሰሰው የከፈለው ያ አማናዊው ስጋና ደም ሳያድን ትውልድን ከዲያቆንና ከቄሶች እጅ የምትቀበለው እሱ ደግሞ ያድናል ብለው ይከራከራሉ። ስለ ጌታ ስጋና ደም እውነት ለሰው ልጆች የከፈለው ያ በመስቀል ላይ የፈሰሰው እውነተኛው ደም የተቆረሰው ስጋ ያድናል ብለው ሲከራከሩ ሰምታችኋቸው አታውቁ? በጣም ነው የሚያሳዝነው። ባይዘው እስቲ ይዋቸው መጽሐፉ እንደሚናገረው ኢየሱስ ክርስቶስ ያማልዳል። መጽሐፉ ነው የሚናገረው፣ የእግዚአብሔር ቃል ነው የሚያወራው። ኦርቶዶክስ ለምን ነው የምትከራከረው? ማርያም ታማልዳለች ብላ ትከራከራለች። እስቲ ቆም ብላችሁ ልዩነታችን ይሄ ነው። እኛ የሚያማልደው ኢየሱስ ነው። ምክንያቱም መጽሐፍ ቅዱስ ያማልዳል ብሎ የተነገረለት ስለ ክርስቶስ ኢየሱስ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለማን ትከራከራለች? ስለ ማርያም ትከራከራለች። ኢየሱስን ክዳ እንድታዩት ያክል ብራዘርስ፣ እንድታዩት ያክል ትከራከራለች። በፍጹም ትላለች። ጥቅስ ስጭን፣
የለኝም ጥቅስ የለኝም፣ ግን ኢየሱስ ክርስቶስ አያማልድም ትላለች የቤተ ክርስቲያኒቱ ሐሳብ። የተጻፈውን የጌታን ምልጃ የካደች ማለት ነው። መንቃት እንዲሆንላችሁ ነው። ስንገባ የመዳን ተስፋችን ኢየሱስ ክርስቶስ ነው፣ መዳን በሌላ በማንም የለም ብለን ስንገባ ኖ መዳን በሌላም በኩል አለ ይላሉ። የሰሞኑን ጫጫታ ሰምታችኋል። አጋንንት በክርስቶስ ኢየሱስ ስም ብቻ ደግሞ አይወጣም፣ በገብርኤልም በሚካኤልም በሩፋኤልም በእንትናም ይወጣል እያሉ ሊከራከሩ ይሞክራሉ። እኛ ኖ መጽሐፍ ቅዱስ ላይ የተጠቀሰው አጋንንት የሚወጣበት ስም በስሜ ነው ያለውና በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው እያልን እንከራከራለን። እኛ ስለ ክርስቶስ ኢየሱስ እንከራከራለን፣ እነሱ ስለ ፍጡር ይከራከራሉ። ልዩነታችን ይሄ ነው። እኛ ክብር ለእግዚአብሔር ብቻ ብለን እንከራከራለን። እኔ እኮ አስተውላችኋል ወገኖች? እኛ ከእግዚአብሔር አንጻር ነው የምንከራከረው፣ እነሱ ከፍጡር አንጻር ነው የሚከራከሩት። እኛ ስናወራ ኖ ክብር ከተሰጠ በሰማይ በምድር ብቻውን አምላክ ለሆነ ለቅዱስ ለሰራዊት ጌታ ለእግዚአብሔር ብቻ ነው ብለን እንከራከራለን። ኖ ክብርማ ለእግዚአብሔር ብቻ አይገባውም። ክብር ማርያምም ይገባታል፣ ገብርኤልም ይገባዋል፣ ሚካኤልም ይገባዋል፣ እንትናም ይገባዋል እያሉ የእግዚአብሔር የሆነውን አንዱን ክብር እየከፋፈሉ ያድላሉ። መዳን በክርስቶስ ኢየሱስ ብቻ እንላለን። ኖ መዳን በክርስቶስ ኢየሱስ ብቻ አይደለም፣ በቅዱሳንም ቃል ኪዳን ሰው ይድናል ብለው ይከራከራሉ። ልዩነታችን ያ እኛ ለምንድን ነው ወንጌል ላይ ብቻ የቆም ነው? ለምንድን ነው ኢየሱስ ክርስቶስ ብቻ ያድናል ያልነው? መጽሐፍ እንደሚናገረው ሌላ በማንም መዳን የለም ስለሚል ነው። ምርጫው የእናንተ ነው። ምርጫው የእናንተ ነው። ኢየሱስ ሳያድናችሁ በቅዱሳን ምልጃ ለመዳን የምትሞክሩ ከሆነ በጣም ምስኪን ናችሁ። በክርስቶስ ኢየሱስ አምናችሁ ኢየሱስ ሳያድናችሁ ቀርቶ በጻድቃንና በቅዱሳን ምልጃ ለመዳን የምትሞክሩ ከሆነ የጌታ የማዳን ተስፋ በእውነት አልገባችሁ፣ ጎዶሎ ነው እያላችሁ ነው ያላችሁት። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበት ፍቅር እግዚአብሔር ዝም ብሎ ነው እያላችሁ ነው ያላችሁት። ቤተክርስቲያኒቷ እያደረገች ያለችው ይሄንን ነው እያደረገች ያለችው። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን የሚገኘውን የመዳን ተስፋ አቅልላ የጻድቃንና የቅዱሳንን ቃል ኪዳን አክብዳ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ሕይወት እንዳላቸው እርግጠኛ ሳይሆኑ ግን በጻድቃንና በቅዱሳን በኩል ደግሞ የተሰጠው ቃል ኪዳን እሱ እርግጠኛ እንዲያደርጋቸው ነው እያስተማረች ያለችው። መሬት ላይ ያለው እውነታ ያ ነው። አምልጡ፣ ወደ ኢየሱስ ነው መልእክታችን። ይሄን ወደ ጌታ ነው። ምርጫው እናንተ ሞትም ሕይወትም ተዘጋጅቶላችኋል። ኢየሱስ ክርስቶስን አምናችሁ ከጌታ ጋር በቃ ቢያድነኝም ባያድነኝም እንደሚሉት በክርስቶስ ኢየሱስ ግን አምናችሁ እንደሚያድናችሁ እርግጠኛ ሆናችሁ ትሞታላችሁ። ጌታም ደግሞ ያድናችኋል፣ ቃሉ እውነት ስለሆነ ከጌታ ጋር ተጣብቆ ከኢየሱስ ጋር ሆኖ ወንጌሉ ይሄ ነው። ከጌታ ጋር ሆናችሁ በቂ ነው፣ ኢየሱስ ነው እያልን ያለ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ የሰራው የከፈለው ዋጋ ኢትስ ኢነፍ ወዳጆቼ፣ በቂ ነው። ሌላ ነገር አያስፈልገውም ነው። እነሱ ደግሞ በቂ አይደለም ነው። ትግላችን ያ ነው። ኢየሱስ ብቻውን በቂ አይደለም ነው ትግላችን የነሱ። እንትናም ትግባበት ነው፣ እንትናም ይግባበት ነው፣ እንትናም አለ ነው። ትግሉ ልዩነቱ ይሄ ነው። ስለዚህ የመልእክታችን መደምደሚያ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻውን ይበቃል። መዳን በሌላ በማንም የለም።
ትድኑበት ዘንድ የተሰጠ እንድንበት ዘንድ የተሰጠ ከእግዚአብሔር የመጣልን የመዳን መንገድ ኢየሱስ ክርስቶስ ብቻ ነው። ስለዚህ ኑ ወደ ኢየሱስ፣ ልባችሁን ክፈቱ፣ ይሄንን የክብር ጌታ ተቀበሉት። ጌታዊ አንተ ብቻ አንተ በቃኛለህ፣ የከፈልከው ያደረግከው ስለኔ ብለህ የተንገላታው ያ ሁሉ መከራ ለኔ በቂ ነው። ጌታ ሆይ በቂ ነው፣ አምናለሁ። አንተ የሰራኸው የማዳን ተስፋ እኔን ያድነኛል፣ ኃጢአተኛውን በደለኛውን ሕይወት ይሰጠኛል ብላችሁ እመኑ። ወንጌል ያ ነው። ወንጌል ያ ነው። በልጁ የሚያምን የዘላለም ሕይወት አለው እንደሚል ቃሉ በቃ ዛሬ ብትሞቱ እንኳን እርግጠኛ የሚያረጋችሁ ተስፋ ነው ወንጌል። የክርስቶስ ኢየሱስ የማዳን ተስፋ በቂ እንደሆነ የምትቀበሉበት እርግጠኝነት ያለበት እምነት ነው ወደ ኢየሱስ። መጽሐፍ እንደሚናገረው እናንተ ደካሞች አይደለም የሚለው? አዎ እኛ ደካሞች ወደ ኢየሱስ መተን ኢየሱስ አሳርፋችኋለሁ እንዳለ ኢየሱስ ያሳርፋችኋል። ቃሉ እውነት ነው እና ወደ ጌታ እንድትመጡ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስ ይወዳችኋል። ለወንጌል እውነት ተነሱ፣ እንነሳ። ልባችሁን ልከኛ አታርጉ። መልእክታችን ይሄ ነው። ጌታ ኢየሱስ ይወዳችኋል። ተባረኩልኝ። እንወዳችኋለን። ጸጋና ሰላም ይብዛላችሁ። ምናልባት ወንድሞ